ጨክኖ ነበረ ሳታየው የገባው ከሷ ሲለይ። እሱም ምንም ዝግጁ ሳያደርግ እንዳለ በሩን ሲከፍትለት ወዳውኑ ቦክስ ነው የገጠመው፣ የሰማይ ስባሪ የሚያክለው ሰውዬ ማለት ነው። ይህንን ሲያይ ዳኒም ግን ምንም ዝግጁ ሳያደርግ ስለሆነ የሄደው ሊችለው አልቻለም። እሱንም አግቶ አስሮ ሲያሰቃየው ነበረ። እሱም ግን የሰጠው መልስ በጣም እሱን ለመግደል ነው። እባክህን ጥላቴን እኔው ነኝ የምገለው፣ አንተ ምንም ነገር እንዳታረግ እያለው ነበርና አንተ የማነህና ነው በማለት አሁንም እሱን ጠቅልሎ ፊቱን ጨፍኖ የቲና ፍቅረኛ ነኝ፣ እኔም ደግሞ ጥላቴ ስለሆነ እኔ ነኝ መግደልም ሆነ መሰዋት ያለብኝ እኔ ዳንኤል እንጂ አንተ አታደርገውም። አንተ ቤተሰቡ እንዳልሆንክ በምን አውቄ ነው? አባዬን እኔ ነኝ በሚለው ሰዓት አየህ ቤተሰቡ ስለሆንክ አባዬ ትለዋለህ እያለ ነበረ ጋርዱም። ይሄን የሰማው እንግዲህ አባዬ ራሱ ግራ በመጋባት ነውና፣ ምክንያቱም እገለዋለሁ እኔ ነኝ ጥላቴንም እገለው ስላለ በጣም እንትን ብሏል። ከዚህም የተነሳ እሱንም በቦክስም በእንትንም አንተ እንዳውም ሽንታም ነህ፣ አስሮ መደብደብ ይሄ ወንድነት አይደለም እያለ ነበረ ዳንኤልም ሲሰርብ የነበረው። አንተ አፍህን ብትሳደብም ምንም አታመጣ ለፍልፍ እያለው ነበረ ጋርዱም ማለት ነው የሰማይ ስባሪው። ዳኒም እንግዲህ እየለፈለፈ እያለ እንግዲህ የእሷ ፍቅረኛ ነኝ እያልኩ ነው ቢለውም እሱ ግን ሊሰማው አልቻለም ማለት ነው። ይሄንን እያለው ሳለ ማን ነው ወደ ትሁት ጋር ስንመጣ እንግዲህ ቲና ቤት መታለች። ካሌብም እሷን አግታለሁ እያለ እየፎከረ ይገኛል። በዚህም ጊዜ እንግዲህ ትሁት እባክህን ተረጋጋ፣ አሁን እንዴት ስለው በቃ እሷን ስናግታት እሷን አዘጋጅልኝ ክላስ እሷን ስናግታት ምክንያቱም መደራደሪያ ብለው ብር ይጠይቃሉ እያለ ነበረ። አባዬን አንድ ነገር እንዳያደርጉት እያለ እሷ ግን በማሰብ በጭንቀት ውስጥ ትገኛለች። ትሁት የእጅ ስራዋን ሰርታ ቲና ትመጣለች ምንም እንዳልተፈጠረ። ምንድን ነው ዛሬ ቤት ሁላ ድብርት ብላለች። አባዬ ነዋ፣ ስለ አባዬ ነገር አንቺ ምንም ነገር እንትን አይልሽ እያለቻት ነበረ። እሱም እያላት ነበር አላወቅሽም? እኔ ይመስለኛል አባዬ ጸበል ሂዶ ነው የሚሆነው፣ በቃ ጸበል ቦታ ሂዶ ነው እያለች ነበር። አንዳንዴ እኮ የእምነት ቦታዎች ዝም ብሎ ሳይነገር እዛው ቦታ የፈውስም ቦታ ስለሆነ እዛው ይኬዳል እያለች ነበረ። ቦታውን ሁሉ ስታስመስል ስታዘጋጅ የነበረችው ቲና፣ የማታፍረው ቲና ማለት ነው። እንግዲህ ይሄንን እያለች ቲናም መጨረሻ ላይ እሱም በንዴት ስሜታዊ ይሆንና ተነስቶ ይሄዳል። ካሌብም ማለት ነው ወዴት ነው እያለችው በቃ ትሁቴም ውሃ ጠጥቶ እሷን ማገትና ማገት ነው ያለብኝ እያላት ነበረ። እንዴ እሷን ብታግት ምንድን ነው የምታገኘው ብትለው፣ አይ አባዬን እሷን ስናግት እሱን ደግሞ ይህን ፈጥነህ አትውሰድ እርምጃ፣ ምክንያቱም አባዬ በሞትና በህይወት ውስጥ ነው ያለው እያሉ ነበር። ምክንያቱም ዳንኤልን ደግሞ አያቁም ይሄድ አይሄድ፣ ስለዚህ ይሄን እያሉ ስለነበረ ዳንኤልም ያው ተከትሎ መጥቶ እዛው እሱም ታስሯል ማለት ነው። እንግዲህ ቲና ደግሞ ወታ ሄዳለች። ሰውየውም ደውሎላት ነይ ብር አምጪ እያላት ነው የሰማይ ስባሪው ጋርዱ ማለት ነው። ይሄንን ስትሰማ እንግዲህ እሷም እሺ ብላ ከሰው ተበድራ በፖስጣ ሆኖ ላክልኝ እኔ ከፍልሃለሁ በማለት ከሰው ትበደራለች። ዳኒ ካሌብ የሰጣ ብር ሰጥታው ጨርሳለች። ብርሽም አንሶኛል ጨምሪኝ እያላት ነው ያለው ጋርዱ ማለት ነው። ነገር ግን አሁንም እሱ ውጭ ወጣ ብሎ በሚያወራ ጊዜ አባዬ ይለዋል ዳንኤል ማለት ነው። አንተም ግን እንደዚህ እንዴት ታስባለህ? እንደዚህ ሲለው አይ እኔ ለማስመሰል ነው አባዬ፣ እኔ ማንም አላየ። እንዴት አንተ ስመጣ ልጄ እንዴት ስመጣ ይሄንን ማንም እንዳቅ አልፈለግንም። ለእኔ ነኝ ለትሁትና ለካሌብ መታገትህን ከሱ አጣርቼ የተናገርኩት ሲለው በጣም ይገርማል። ልጄን ይደርስልኛል ብዬ ነበር እያለው፣ ልጅማ ከመጣ ነገሮች ስለሚበላሹ ለዛ ነው ፈርተን እኔ ነኝ እንትን ያልኩት እያለ ነበር ዳንኤል አባዬ ሲያስረዳው። አይዞ እያሉት ነበርና አባዬም አይዞ በሚል ጊዜ አይ የማላቅ መሰለህ ቤተሰብ ናቸው እያለ እንግዲህ የሰማይ ስባሪውም ባይኑ እየጠቀሰ ነበረ። እሱም ቤተሰብ ሆንም። ከዛ ቲናም እንግዲህ ብሩንም ይዛ ትመጣለች። ስትመጣ ስታየው የሰማይ ስባሪው
ይሄ ማን ነው? አንቺ ማንም ሰው አላየኝ ለማንም አላወራሁ ብለሽ ምንድን ነው ብሎ እሷ ላይ ይጮህባታል። እንዴ ለማን አውርቻለሁ? ማን ነው ይሄ ስትለው ፊቱን በጥቁር ልብስ ሸፍኖት ነበርና ግልጥ ሲያደርገው ዳንኤል እንዴ እንዴት መጣ? እንዴት ሊሆን እንዴት እያለች ነበር። አዎ የኔ ፍቅር እኔ ነኝ ከኋላ እየተከተልኩሽ ነበረ የመጣሁት አንቺን ተከትዬ መጥቼ ነው እያላት ነበረ። የዚህ ጊዜ እሷም ትደነግጣለች። ምንም ነገር እንዳታደርገው እያለች ነበር እና ልቀቀው እሱን ስትለው ነበረ። በፍጹም አልለቀውም፣ እሱን ለቅቄ ስራዬን እንትን እንድል ትፈልጊያለሽ እያላት ነበረ ማለት ነው። እሱ እኮ የኔ ፍቅረኛ ነው እያለችው ነበር። አሁን ብሩን ቶሎ አምጪ ብላ እንግዲህ ቀልቧ እዛ አባዬን ጋ ስለሆነ የመጣችው የተላከላትን ብር በፖስጣ ቤት ትታው ትመጣለች። ትሁቴም ታነሳውና ትደውልላታለች። ትሁቴ ወደ ቲና ደውላ የረሳሽው እዚህ ዕቃ አለ ትላታለች። ጥሩ አጋጣሚ ነው። የዚህም ጊዜ ትሁትም ምንድን ነው እሱ? አዎ ረስቼው ትሁትዬ፣ እኔ እናት ነኝ ቶሎ ሲኤም ነኝና ይዘሽውን ልምጣልሽ፣ አሁን ከቤት ወጥቻለሁ ስትላን ነበር። አንቺ ወደዚህ ወዴት ነሽ? እዚህ ቦታ በቃ እኔም በዛው ቦታ ስለሆነ የምመጣው ይዤልሽ መጣሁ አቀብልሻለሁ ትላታለች። እሷም እንግዲህ ትሁቴ ምክንያቱም አንድ የጠረጠረችው ነገር አለና ይሄው አመሰግናለሁ ትሁትዬ ለነብሴን የደረስሽልኝ በጣም አሁን የሚያስፈልገኝ ሰዓት ነው፣ እስኪ ሻይ እያልን እናውራ ብትላትም አይ አሁን የማቸኩልበት አለ ትላታለች። ስለ አባዬ እኮ ነው ትላታለች። ስለ አባዬ ምንድን ነው? ስለ አባዬ እርግጠኛ ምንም አይሆን ጸበል ቦታ ነው የሚሄደው እያለች ትሁት ቲና ማስመሰሏን ቀጥላለች። ይህን የሰማች እንግዲህ ቲና ይህንን ብላ ስታበቃ መጨረሻ ላይ እንግዲህ ትሁቴን ልትለያት በቃ አንቺም ሂጂ ሌላ ስንመለስ እንትን እንላለን እያለቻት ነበር። በያንቺም ሂጂ እያለ ቆም ገተር እያለቻት እሺ ካልሽ ብላት ነበረ። ምክንያቱም እሷ እንድታየት አትፈልግም። ይሄን ያየች ጊዜ ቀጥታ ድብቅ የሄደች መስላ ወደ ኋላ ትደበቃታለች። ትሁቴ በመደበቅ ላይ ሆና እሷን ትከተላታለች። የምገባበትን ግቢ ስታይ እንግዲህ ዳንኤልም አባዬን ለመፍታት እሱ ወደዛ ስለሄደ አባዬን ለመፍታት እየታገለ ነው። ሲጋራውን እያቦለለ ስለነበረ ጋርዱም ማለት ነው። የዚህ ጊዜ እንግዲህ ዳንኤልም ታግሎ እየታሰረበትን እጁን ይፈታል። እጁም ከፈታ በኋላ አባዬን እግሩንም ከፈታ በኋላ አባዬን ለመፍታት እየታገለ ይገኛል ዳንኤል። ይሄንን ፈቶ ሲጨርስ እንግዲህ የሰማይ ስባሪውን አባዬም ልጄ አሁን በምኑ ልንወጣ ነው እንደዚህ እንትን የምትለው እያለው ነበር። አባዬ ይሄ የመጨረሻ እርምጃችን ነው፣ መጀመሪያ ግን ብሎት ነበረ ዳንኤል እባክህን ብር እንስጥህ የምትፈልገውን ክፈል እናውጣ ይለዋል። እኔ ለአንድ ሰው ብያል ከለቀቀን ሁለታችንን ብቻ ልቀቀን፣ ሁለታችንን የምትፈልገውን ሁሉ ብር ልስጥህ ይለዋል። ልጄ ተው እሱ እኮ በፊት ጀምሬ ብየው ለምኘው እምቢ ብሎኛል፣ ተው አትርከም ይለዋል ዳንኤልም። ይህም በሚለው ጊዜ ቤተሰብ ናቸው እያለ ይናደዳል። የሰማይ ስባሪው አጋቹ ማለት ነው። ይሄም ባለውም ሰዓት እንግዲህ ዳንኤልም ከለቀቃችሁኝ አብራችሁ ከለቀቃችሁን ሁለታችንንም ልቀቁን በማለት ነበረ ይሄንን ሲለው የነበረው። ይህ ሰማይ ስባሪውም ጭራሽም ሁለታችሁን እምለቅኔ ጅል ነኝ እንዴ አባዬም በሚለው ሰዓት ደግሞ እንደምንወጣ ምንም እንደማንሆን ሙሉ ተስፋ አለኝ እያለ ነበር ዳንኤልም። እኔም እንደዛ ነው ውስጤ የሚሰማኝ እያሉ ነበር። ሁለታቸውም ይህን ወሬ እያወሩ ያሉት እንደዚህ ስትፈላሰፉ እንደዚህ ስትሆኑ ቤተሰብ አንድ ናችሁ እያለ በንዴት ይገኛል። እሱን ተወ እያለ ነበር። መጨረሻ ላይ ግን ዳንኤል ፈቶ እሱ ተነስቶ ሲሄድላቸው ፈቶ ሲጨርስ የታሰረውን ይሄን ቢለውም ግን ብርም ቢለው እምቢ ብሎታል። መጨረሻ ምን አለው? ይሄን ያክል ቀን ስትታሰር ልጅህ እንኳን መቶ እንትን ያላለህ እያለው ነበረ። ልጄን አምንበታለሁ ይመጣል ልጄ እያለ ነበረ ሲል የነበረው አባዬ ማለት ነው። ምክንያቱም አባት ልጁ ተስፋ አለውና። እንግዲህ ዳንኤልም ይሄን ነገር ለነሱ ስላልነገረቻቸው ካሌብ እንዴት እንትን ሊል ይችላል? ስለዚህ ዳንኤልም እንደዛ አንተም ጌታውን አምላኩን ጌታውን ከሰሰ እያለ ሲልበት
አባዬ እንዴት እንትን ትላለህ? እኔ እኮ ይሄንን ያልኩት ሲስተሜ ነው። እንዴት አደርጋለሁኝ? ሸሬን ነበር ይሄን ያልኩት እያለ ነበረ ማለት ነው። ይሄንን ባለው ጊዜ እንግዲህ ካሌብ ከዳንኤል ፈቶ ሲጨርስ ሰውየው ካጠገቡ የሰማይ ስባሪው ተነስቶ በሚሄድላቸው ጊዜ እየፈታ ነበረ። ፈቶ ሲጨርስ ሁለታቸውንም ምንድን ነው አባዬም እንግዲህ የመጨረሻችን እንትን ነው በማለት የአባዬን ፈቶ ሲጨርስ ሊያነሳው ሲል እዛው አንስቶ በቦክስ ይለዋል። በዚህ በጡንቻው ማለት ነው የሰማይ ስባሪው። እናም ይሄን እየተባባሉ ትሁት ደግሞ ወደ ትሁት ስንመጣ ትሁቴ ቦታ ቀይራ ነበረ እሷ ስገባ የነበረችው። ይህንን ስታይ እንግዲህ ቲና ተጠራጥራለች እና የሆነ ቦታ ያስቀመጥኩት እቃ አለ፣ ስለዚህ መውጣት አለብኝም እያለች ነው። እየፈራው ነው ብላ የወታ ስትሄድ ትሁቴ ተደብቃታለች። እሷ ስወጣ እንግዲህ ጀግና ናት ትሁቴ። ዱላዋን ይዛ ስትገባ ነበረ የገባችበት ዶር ለነው። እዛ ገብታ እንግዲህ እሱን ስታይ በቀጥታ ነው እየሮጠች ስገባ እሱን ዳንኤልም በቦክስ ሲለው፣ ሁለተኛ ደግሞ ሽማግሌውንም ሲደግመው፣ ሁለተኛ እዛው የተኛበት እሱንም ሊደግመው ሲል ትሁቴ መታ ጭንቅላቱ ላይ ያለችው ማለት ነው። እዚህ ላይ ነው ያለቀው። ትሁቴን እናደንቃለን ማለት ነው። እንግዲህ ትሁቴን የሚያግታት ይሆን ወይስ የሰማይ ስባሪው ይወርቃል ጭንቅላቱና የመታቸው እንግዲህ ይለቃት ይሆን የሚለውን እንግዲህ አብረን የምናይ ይሆናል ማለት ነው በቀጣይ ፓርት። በጣም የሚገርም ነው። ዛሬም አልተለቀቁም። ትሁት ቲና የስራሽን ማለት ነው። ትሁቴ የትሁት አድናቂዎች ላይክ አድርጉ።